Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace. ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። የቴዲ አፍሮ አዲሱ ጀምበር የተሰኘው ዘፈን በአስገራሚ ሁኔታ እጅግ በጥቂት ሰዓታት ውስጥ ብቻ ከ1 ሚሊዮን በላይ እይታ ማግኘት ችሏል። ይህም በኢትዮጵያ ዘፈን ታሪክ ውስጥ ታይቶ የማይታወቅ እጅግ አስገራሚ ታሪክ ዛሬ ተመዝግቧል። ቴዲ አፍሮ እውነትም የዘፈን ንጉስ መሆኑ ዛሬ በይፋ አስመስክሯል። 18 ዘፈኖችን የያዘው የኢትዮሪካ አልበም በዚህ ሰዓት በበርካታዎች ዘንድ በሰፊው እየተደመጠ ይገኛል። እናንተስ ከኢትዮሪካ አልበም የትኛው ተመቻችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰቡ ኢትዮሪካ ተለቋል። ነገር ግን አሁን መነጋገሪያ የሆነው የቴዲ አፍሮ አዲሱ አልበም ኢትዮሪካ መለቀቅ ብቻ አይደለም። አልበሙ በዩቲዩብ እንደተጫነ በኮሜንት መስጫው ላይ የሰፈረው አንድ መልእክት መላውን የኢንተርኔት ተጠቃሚ አስደምሟል። መልእክቱ የተጻፈው ለዛሬ ሳይሆን ለወደፊቱ ትውልድ ነው። እንዲህ ይላል: ይህ ዘፈን በ2050 የምትሰሙ ሰዎች ሁሉ እኛ የ2018 ነዋሪዎች ሰዓቱ አልደርስ ብሎን በጉጉት የጠበቅነው ታሪካዊ ስራ መሆኑን እወቁልን ይላል። ከኛ ተማሩ። ዘረኝነት ሰላም ነስቶን የነበረ ቢሆንም ፍቅር ግን ያሸንፋል። ይህ የዘመኑ የፍቅር ምስክርነት የተባለው መልእክት በብዙዎች ዘንድም በከፍተኛ ሁኔታ የተጋራ ይገኛል። እናንተ በዚህ መልእክት ላይ ምን ትላላችሁ? ቴዲ አፍሮ ለእናንተ ምንድን ነው? ሐሳባችሁን በኮሜንት ላይ አጋሩ። ለተጨማሪ መረጃዎች ደግሞ ፎሎ ማድረጋችሁን እንዳዘነጉ። የቴዲ አፍሮን አዲሱን አልበም ለምን ቪፒኤን አብርተን በመመልከት ገቢው እንዲጨምር አናደርግም? እንደሚታወቀው በነገው ዕለት ኢትዮሪካ የተሰኘው የቴዲ አፍሮ አዲሱ አልበም ይለቀቃል። እናም ከሰዋሰው ጋር መለየቱም የሚታወቅ ነው። በዚህ ምክንያት የገቢ መቀነስ ሊያጋጥም ይችላል። ስለዚህ ሁላችንም የቴዲ አፍሮ ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ሰዋሰው መልቲሚዲያ መሃል አዲስ ነገር ተሰምቷል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም በሆነው ኢትዮሪካ የሽያጭና ስርጭት ሂደት ላይም አዲስ ለውጥ መኖሩ ተሰምቷል። ጤና ይስጥልኝ አድማጮች፣ ላይክ ሼር በማድረግ እንዲሁም የመደመር ምልክቷን በመጫን ቤተሰብ እንደሆኑ ጋበዝኳችሁ። ወደ መረጃው አለፍኩ፣ አብራችሁኝ ቆዩ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም በሆነው ኢትዮሪካ የሽያጭና ስርጭት ሂደት ላይ አዲስ ለውጥ መኖሩን ተገልጿል። ድምፃዊው ከሰዋሰው መልቲሚዲያ ጋር ለ3 ዓመታት የዘለቀ የስራ ውል የነበረው ቢሆንም ባለፈው ሳምንት በሁለቱ ወገኖች ስምምነት ውሉ መቋረጡም ታውቋል። እንደ ኢትዮፒካ ሊንክ ዘገባ ከሆነ በሁለቱ ወገኖች መካከል በተፈጠሩ አለመግባባቶች ምክንያት ውሉ ሊቋረጥ ችሏል። ድምፃዊው ቀደም ብሎ በቅድመ ክፍያ መልክ የወሰደውን ገንዘብ ለድርጅቱ ተመላሽ ማድረጉንም ተገልጿል። ምንም እንኳን ከሰዋሰው መልቲሚዲያ ጋር ያለው ውል ቢቋረጥም አድናቂዎቹ በጉጉት የሚጠብቁት ኢትዮሪካ አልበም ቀደም ብሎ በታቀደለት የጊዜ ሰሌዳ መሰረት ማለትም ለዳግማይ ትንሳኤ ለህዝብ እንደሚቀርብ ይጠበቃል። ድምፃዊው አልበሙን በራሱ የዩቲዩብ ቻናል እና በሌሎች አማራጭ የዲጂታል መድረኮች በኩል እንደሚያሰራጭም ታውቋል። ይህ አዲስ አልበም የተለያየ ይዘት ያላቸውን ስራዎች ያካተተ ሲሆን እንደተለመደው ግጥምና ዜማዎቹ በራሱ በድምፃዊ ቴዲ አፍሮ እየተሰሩ መሆናቸውም ተገልጿል። አልበሙ በቅርቡ ለህዝብ ጆሮ እንደሚደርስም ይጠበቃል። የሰውዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር፣ ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ።
ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩለት ክሬዲት ፕሮሞሽን ቦሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው፣ ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. Even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ አሁን የሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አም ኢገር ቱ ሊስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ on that note ነማ በቃው ሌሎቹን ጉዳይ ላይ ባሳደገኝ ነበር የስለት ልጅ ምናምን ብሎ ይናገርና ይሄን ሁሉ ገድል እንትን ማለቱ ምን ዋጋ አለው? ሰው ወንጌል ይዞ ወጥቶ ፍቅር ካልነገደ ይላል። በጣም እንትን ይላል ነው። አሁን ይሄ ከመዝሙር ይተናነሳል ብዬ እንትን አላለም ማለት ሰው ለካስ ሰው አይድንም ባነበበው ገድል ማለት ሰውን ክርስቲያን የሚያደርገው መጽሐፍ ቅዱስ ማንበቡ አይደለም አንብቦ መኖሩ ነው። ላይዘበይ ዘፈን ሲለቅ ቴዲ አፍሮ በጣም እኮ ነው ከተማው ያውድ ነበር።
ዘፈን ሲያስፈራ ያየሁት የት መሰለሽ? ቴዲ አፍሮ ሲያወጣ አስፈራ። ቴዲ አስፈራ ነበር ታውቂያለሽ? ዘፈን ሲለቅ ቴዲ አፍሮ በጣም እኮ ነው ከተማው ያውድ ነበር። አበባየዎች ሲወጣ እኔ ገብርኤልን ሰው ልብሱን አውልቆ ሲያብድ አይቻል። ቴዲ አፍሮ ግን ምን ያህል አሳፋሪ ሰው ነው! እንደው ምን ቢሆን ነው ግን እንዲያረገው? ምን ቢያደርግ ነው ግን እንደዚህ የጋዛ ሰዎች እንደጌዛ እየተጨፈጨፉ ለእስራኤል ነፃነት እንደዛ ይወጣው? ዘፈን ኮንሰርት ያዘጋጀው ምን ቢያደርግ ነው? አላበዛውም? እንት ሊሆናል አይደል እናንተ? ማህበራዊ ሚዲያ ላይ ይሄ ማህበራዊ ሚዲያ መነጋገር አጥለቅልቆታል ከትላንትና ጀምሮ። እስራኤሎች ኦርቶዶክሳውያን ወይ ደግሞ ክርስቲያን ብቻ ይመስላችኋል እንዴ? ለነሱ እኮ ገና ክርስቶስ አልተወለዳቸላቸው። ክርስቲያኖችን ብታያቸው በቁጥር በጣም አናሳ ናቸው። ኢትዮጵያ ሆነው ጋዛና እስራኤል ሲጣሉ ሙስሊሞቹ የጋዛን ባንዲራ ይዛችሁ ስትጸልዩ ነገርን ሁሉ ወስደን መዘን ስበን ሃይማኖት ላይ ለጥፈን ከዛን መበጨቃጨቃና የሆነ መነጋገሪያ መነታረካ አጀንዳ እንፈልጋለን። ስለደገፍኩት ስላልደገፍኩት ምንም አላመጣ። እምነግራችሁ ግን እኛ ያለንበት ውርደት ነው። ቴዲ አፍሮ ኮንሰርት አዘጋጀ። የት? እንግሊዝ ነው። ጭቅጭቅ ነበር። እኔ እዚህ ሆኖ በጣም ብዙ የእስልምና ወንድሞችን ስትቃወሙ ጋዛ እስራኤል እንትን የጨፈጨፈች ስትሉ እስኪ ገለጥ አድርጋችሁ አንብቡ። ሂዱ ዩቲዩብም ላይ ሂዱ ፌስቡክም ላይ ሂዱ ቴሌግራምም ላይ ገብታችሁ አንብቡ። ትዊተርም ላይ ገብታችሁ አንብቡ። ምን ያህል ክርስቲያን እንዳለ ጋዛ ውስጥ ምን ያህል ክርስቲያን እንዳለ እስራኤል ውስጥ ተመልከቱ። እስራኤል ካለው ክርስቲያን ጋዛ ያለው ክርስቲያን ይበልጣል። መሳሪያ የሌለው ህዝብ ነው ያለው። ጦርነት የትም ቦታ ቢሆን ሰባዊነት ነው ሊቀድም የሚገባው። ያንተ ሰባዊነት አጠገብህ ብብት ውስጥ የደበቀውን ትተህ የሩቁን የምትመለከተው ማን ስለሆንክ ነው? እኔ ጥያቄ። አማራ ክልል፣ ትግራይ ክልል፣ ሌላም ክልል በእያንዳንዱ ክልል ስለሚሞቱት ስለሚገደሉት በጦርነት በስቃይ ውስጥ ስላሉት ሰዎች አንተም ተመልከት። ያኔ ያንተን አልፈ ሌላውን ትናገራለህ። የራስህ ሰላም ስታሰፍን ውጣ። እስራኤል እዚሁ ያለን መገናኛ አካባቢ ሂድና ውጣ። ሰልፍ እስኪ ውጣ። ሂድ ተቃውሞ አሰማ እስኪ። ሳታደርግ ሰውየው እዛ የሚሄድበትን ጉዳይ አጀንዳ መነታረክ አድርገህ ከሃይማኖት ላይ ለጥፈህ አምጥተህ ትጣላለህ ማህበራዊ ሚዲያ ላይ። ደግሞ አምለሰትን ሙቁጬን በዚህ ፎቶ ልትናገሯት ትፈልጋላችሁ። እየመሰገንኳት አይደለም። እስኪ እንደው ከተናገራችሁ አይቀር እንደው ጋዛ ነው አይደለም እንደዚህ ሄዶ እስራኤል ነው አይደለም እንደሚያደርገው? ኢትዮጵያ ሚሊኒየም አዳራሻው ሽርጉድ የሚባል ትኬት ተዘጋጅቶላችኋል። ጎሳዬ ተስፋዬ፣ ኤፍሬም ታምሮ፣ አለማየሁ ሪፖ፣ ሜላት ቀለመወርቅና ሌሎችም ያሉበት ሽርጉድ ሚያዝያ 18 ሊካሄድ ነው። እስኪ ተቃውሙት። 3 ትውልድ የሚገናኝበት የሙዚቃ ኮንሰርት ነው። 250 ሺህ ብር መግቢያ ትኬት ተዘጋጅቶለታል ለ50 ሰው ቪቪአይፒ ተብሎ ማለት ነው። ለ50 ሰው አንተ ሀገር በራብ እየተቆላ ሀገሬ ውስጥ ችግር እያለ እንዴት የ250 ሺህ ኮንሰርት ይዘጋጃል መግቢያ ትኬት ይዘጋጃል ብለህ እስኪ ማህበራዊ ሚዲያ ላይ ዝመታ። እንደው ዝም ብሎ መላቀስና መጫጫም ተገቢ ስላልሆነ የምነግርህ። ተገቢ ያልሆነው ተገቢ ባልሆነው ልክ መናገር ስላለ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምን ብሎ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year. on that note ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም ጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው የሚገባ የሚያሳይ ምን ያህል
ምን ያህል ደም እንደሆኑ ነው የሚያሳዩት። አሁን ካለው ነባራዊ ኢትዮጵያ ሁኔታ ቴዲ አሁን ብዙም ሙዚቀኛ ዘፋኝም ብዬ አልይዘውም። በቃ ቴዲ አፍሮ እኔ ይከብደኛል። ቴዲ አፍሮ እንደ ሙዚቀኛ ማየት ትንሽ ይጨንቀኛል፣ ውስጤ ይከብደዋል። ለምሳላችሁ በቃ ቴዲ እኮ ደራሲ እኮ ቴዲ እኮ የሚገርም እኮ ጸሐፊ እኮ ነው። አንዱ ሙዚቃ ቴዲ ሙዚቃ ለቀቀ ሲባል ቴዲ መጽሐፍ በጣም ብዙ ገጽ ያለው መጽሐፍ ለቀቀ። አንዷ ስንኝ ቴዲ ሙዚቃ ላይ ያለችው ብትበተን ብዙ መጽሐፍትና ፊልም ይወጣታል እንዴ። ቴዲ እኮ ማለት ፍቅር እስከ መቃብርን ያውላ ገጽ የፈጀ ያውላ ትረከ ያውላ ጊዜያት የፈጀን መጽሐፍ ፍቅር እስከ መቃብርን በ5 ደቂቃ ቪዲዮ የገለጸ ሰው እኮ ነው። ይህ እኮ ኢሉሚናቲ እኮ ነው። ይህ እኮ ጠንቋይ ነው። እናንተ አልተረዳችሁኝም እንዴ? ከልጅነቱ ብስል ያለ ነው። አሁን በቃ አንተል ብዬ እንዳላበላሸው እንደ እንትን ታሪኩን ልንገራችሁ። ቴዲ ከጋዜጠኛ አባቱና ከተወዛዋዥ እናቱ የተወለደ ሲሆን እንግዲህ አርት ተዳቅሎ ሲወልድ እንደዚህ አይነት ማግኒፊሰንት የሆነ ፍጥረትን ይፈጥራል። ገብቷቸዋል። እንደዚህ አይነት አርት ራሱ እንኳን ተወለድክልኝ አለች። እንኳን ተወለድክልኝ በሐምሌ 7 ምድር ተባረከች እነሆ ተውኝ በእናታችሁ። እኔ አሁን እና በልጅነቱ ጀምሮ ረጋ ያለ ልጅ ነው ይላሉ። ረጋ እና ጭንቅላት ውስጥ ምን ያለ ነገር እያብሰለሰለ እንደሆነ ፊሎሶፈር እኮ ነው። የዘመናችን አርስቶትል ዳቪንቺ እኮ ነው ይሄ እንዴ። የሀገራችን ተዋናይ እኮ ነው እንዴ። አንዳንዴ እኮ በእጅ ያለ ወርቅ እኮ ይሆንብናል እንዴ። አባቱ ሙዚቃ እንዳይዘፈን ይታገለው ነበር። ፋዘር ግን እውነት ጋሽ ካሳውን ግን ተው እግዚአብሔርን ምን አይነት ብርሃን ሊያጨልሙ እንደነበረ ብቻ ያው ልጁም አልሰማም። ዶክተር ይሁንልኝ ነው የሚሉት። ዶክተርም ቢሆን ልጁ ሲጀመር አለ የተባለ ዶክተር ነው የሚሆነው። ያስታውቃል እኮ በእናታችሁ። እና በቃ ቴዲ ሙዚቃ ቦጊዳ የሚለው ሙዚቃ ከኤልያስ መልካ ጋር ለቀቁት። ያው የተፈጠረውን ባንገር የሆነ አልበም ያው ቴዲ አንድ ሙዚቃ ሲለቅ መጽሐፍቶች ለቀቁ። ስለዚህ አንድ አልበሙ 15 እንትን ካለው 15 መጽሐፍ ለቋል ብላችሁ ነው የምትይዙት። እንደዛ ነው የሚያዘውና 4 አልበም አለው። ያስተሰርያልን ከሰራ በኋላ ወደ እስር ቤት ነው ያቀናው። ከታሰረ በኋላ ከታስሩ ቆጣ ከፖለቲካ ከመንግስት ጋር ጓገጭ ውስጥ ገባ። ላመነበት ነገር የሚናገር ያመነበትን ነገር ሁሌ አንድ አይነት የማይቀያየር ሐሳብ ያለው ሰዎች ከፍም ዝቅም ሲሉ እዛው የሴሌብሪቲ ይሄ የትልቅነት ጥግ ላይ ቁጭ ያለ ሰው ቴዲ አፍሮ ነው። ቴዲዬ እንኳን ተወለድክ። ያው ታሪክን ላወራ አይደለም የመጣሁት አንተ ራሱ ታሪክ ነህና፣ ግን እንኳን ተወለድክልን። ይመች ሃፒ በርዝዴይ በሉት ለባባ። Do you have time for one question? One question? How do you feel about being here in Norway? I'm feeling great. It's good to be here. What do you expect from your stay? Today or tomorrow? What do you expect for your stay? What do you expect from? Yeah. From what? From your stay here in Norway. Love, reconciliation, positive energy. Thank you very much. ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 5 ሚሊዮን ብር እንዲከፈለው ፍርድ ቤት በድጋሚ ወሰነ። ጤና ይስጥልኝ አድማጮች፣ ላይክ ሼር በማድረግ እንዲሁም የመደመር ምልክቷን በመጫን ቤተሰብ እንዲሆኑ ጋበዝኳችሁ። ወደ መረጃው አለፍኩ፣ አብራችሁኝ ቆዩ። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላየን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ባለፈው ማክሰኞ ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ ፍርድ ቤት ደረጃ የመጨረሻው ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላየን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 5 ሚሊዮን ብር እንዲከፈለው ወስኗል። የክርክሩ መነሻ ድምፃዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ከአዘጋጁ ላየን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ 9% ወለድ ጋር እንዲከፈለው ጠይቆ ነበር። የፍርድ ቤቶቹ ሂደትም ይህን ይመስል ነበር። አንደኛ፣ የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2016 ዓ.ም በዋለው ችሎት ላየን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። ሁለተኛ፣ የፌዴራል ጠቅላይ ፍርድ ቤት ተከሳሽ ላየን ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት
ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎታል። ሶስተኛ የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ከፈተ። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በነበረ ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም ሞክረው ነበር። የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ ንጉሱ 18 ዘመን የማይሽራቸውን ቅርሶች ኢትዮሪካ በሚለው አልበሙ ከሁለት ቀን በኋላ ማለትም ሐሙስ በቅዱሷ ቀን ሊለቅልን ዝግጅቱን እንደጨረሰ ሁላችሁም ሰምታችኋል። ታዲያ ምን አባህ ገባ ሰምተናል እኮ የምትሉኝ ከሆነ ልደግምላችሁ አይደለም የመጣሁት። ምን መሰላችሁ? ንጉሱም አዲሱን አልበሙን አስመልክቶ የቲክቶክ አካውንት ከፍቷል። ብታምኑም ባታምኑም እስካሁኑ ሰዓት ድረስ 28,000 ሰው ብቻ ነው የሚከተለው። ይሄ ንጉሱን የሚመጥን ቁጥር ስላልሆነ በአስቸኳይ በዚህ ሁለት ቀን ውስጥ ቁጥሩን እንድንቀይረው ነው። ደግሞ እንችላለን። ሌላው አሁንም ዩቲዩብ ላይ 1.2 ተከታይ ብቻ ነው ያለው። ታዲያ ምን ትጠብቃላችሁ? የፈጠነ 2 ሚሊዮን እናስገባውኝ። መጨረሻም ከሁለት ቀን በኋላ የንጉስ ቴዲ አፍሮ አልበም ስለሚወጣ እባካችሁ ጫጫታ ባለመስማት ጆሮአችሁን ጠብቁ ብላችኋለች። አምለሰትም ውጪ እኔ አላልኩም፣ እኔ አላለችም። ደሞስ the king is back ይላል።